ይህ የኢትዮጵያ ቴሌቪዥን ነው። ኢቲቪ 57 ከኢትዮጵያ ቴሌቪዥን እናስልን እንደምናመሻችሁ የሰዓቱን ዜናዎችን እናቀርባለን። ሁሌም ስለምትከታተሉን ከልብ እናመሰግናለን። አርዕስተ ዜናዎቹን እናስቀድማለን። ፋይዳም የዲጂታል መታወቂያም ለጸጥታና ደህንነት ተቋማት ያለው ፋይዳ የላቀ ነው ሲሉ የኢትዮጵያ ፌዴራል ፖሊስ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ተናገሩ። የኢትዮጵያ ብሮድካስቲንግ ኮርፖሬሽን የፖለቲካ ፓርቲዎች ፖሊሲዎቻቸውንና እቅዶቻቸውን ለሕዝብ በቀጥታ ማቅረቡ ዲሞክራሲያዊ ውይይት እንዲጠናከር እድል መፍጠሩ ተገለጸ። የሆርሙዝ ሰርጥ በኢራን መዘጋቱ በዓለም ላይ ከፍተኛ የነዳጅ ዋጋ ጭማሪ እንዲታይ አደረገ። ኢቲቪ 57 ከኢትዮጵያ ቴሌቪዥን ከዜናዎቹ ጋር ሰለሞን ጡመልሳን ነኝ። አብራችሁን ቆዩ። ሰባተኛው ጠቅላላ ምርጫ የፖለቲካ ፓርቲዎች የክርክር መድረክ በየትኛው መመዘኛ ነው ብልጽግና ፓርቲ ላለፉት 7 ዓመታት ኢትዮጵያን በቱሪዝም እድገት ያመጣው? እኛ የማናውቃት እናንተ ብቻ የምትኖሩባት ኢትዮጵያ አለች ወይ? የብልጽግና ኢትዮጵያ የተለየች ናት። ባለፉት 4-5 ዓመታት ብቻ ኢትዮጵያን ከቀዳሚ አፍሪካ ሀገራት መካከል ሲያሰልፋት ያለ ምክንያት አይደለም። ጎብኚ የማያቸው የቱሪዝም መሰረተ ልማቶችን መገንባት ምን ያህል አዋጪ ነው? ቱሪዝምን ከፍ አድርገን ነው የምናየው። እኛ የፈጠርናቸው የቱሪዝም መዳረሻዎች መጠነ ሰፊ የሆኑ አማራጭ የቱሪዝም መዳረሻዎችን ፈጥረውልናል። በብሔርና በሀገራዊ መረጋጋት መካከል ያለውን ተቃርኖ እንዴት አስታርቆ ነው የኢትዮጵያን ቱሪዝም ወደ ዓለም አቀፍ ገበያ የሚያቀርበው? የብሔር ፖለቲካ የቱሪዝም ኢኮኖሚን አይመራም የሚል ዓለም አቀፍ ሳይንስ የለም። የሃይማኖትና መንግስታዊ ስርዓቱ የተደበላለቀ ስለሆነ እነዚህን ለይተን ለመስራት እናስቀምጣለን ማለት ነው። የኢትዮጵያ የቱሪዝም ሀብቶች ከሀገር ባህል፣ ሃይማኖት፣ ከሀገር ታሪክ ጋር የተያያዙ ናቸው። ይህንን መነጠል ለሀገሪቱ ጉዳት ወይስ ጥቅም? የሁሉም ሀብትና የሀገር የጋራ ሀብት እንዲሆን እናደርጋለን። ቱሪዝም፣ ማዕድንና ኢንዱስትሪ ወገኖቻችን የሚበዘበዙበት ከትራንስፖርት ያላለፈ ደሞዝ የሚከፈልበት የማኑፋክቸሪንግ ዘርፍ ነው ያለው። ዝቅተኛ ክፍያ ስለተከፈለ ወጪ ቀንሶ ከፍተኛ ምርት ይገኛል ማለት አይደለም። የሰራተኛውን መብት ኮምፕሮማይዝ የሚያደርግ ፖሊሲ አንከተልም። ዛሬ ምሽት እንድትከታተሉት ከወዲሁ እንጋብዛችኋለን። ወደ ቀዳሚው ዜናችን ተሻገርን። ጠቅላይ ሚኒስትር አብይ አህመድ በጅቡቲ የቀጣናዊ ጉዳዮች ላይ ምክክር አደረጉ። ጠቅላይ ሚኒስትር አብይ አህመድ ከልዑክ ቡድናቸው ጋር በጅቡቲ የቀጠናዊ ጉዳዮች ላይ ምክክር ማድረጋቸውን የጠቅላይ ሚኒስትር ጽሕፈት ቤት አስታውቋል። ጠቅላይ ሚኒስትር አብይ አህመድ ለስራ ጉብኝት ዩናይትድ አረብ ኤምሬቶች ገብተዋል። ጠቅላይ ሚኒስትር አብይ አህመድ የስራ ጉብኝት ለማድረግ ዛሬ ረፋድ ላይ ዩናይትድ አረብ ኤምሬቶች መግባታቸውን የጠቅላይ ሚኒስትር ጽሕፈት ቤት በማህበራዊ ትስስር ገጹ አስታውቋል። ፋይዳም የዲጂታል መታወቂያ ለጸጥታና ደህንነት ተቋማት ያለው ፋይዳ የላቀ ነው ሲሉ የኢትዮጵያ ፌዴራል ፖሊስ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ተናገሩ። በፋይዳም የዲጂታል መታወቂያ ዙሪያ ትኩረት ያደረገ የግንዛቤ ማስጨበጫ መድረክ ለፌዴራልና ለክልል እንደዚሁም ለከተማ አስተዳደር ፖሊስ አባላትና አመራሮች ተካሂዷል። ሪፖርተራችን አባዲ ወይና ይዝርዝር አለው። አሁን ላይ በፋይዳ የዲጂታል መታወቂያ የሚሰጡ አገልግሎቶች እየተበራከቱ መጥተዋል። አገልግሎቶቹን በፍጥነት ለማግኘትም አስተዋጽኦ የላቀ ነው።
በተለይም ለሀገር ደህንነትና ጸጥታ ስራዎች እጅግ ከፍተኛ ጠቀሜታ ያለው ነው። በአዲስ አበባ ከተማም የፋይዳ መታወቂያ ተግባራዊ መደረግ ከጀመረ አንስቶ በወንጀል መከላከልና መቆጣጠር ስራዎች ላይ አስተዋጽኦ እያበረከተ ይገኛል። ስራዎቻችንን በተሳለጠ መልኩ እንድንሰራ ከፍ ያለ አስተዋጽኦ አበርክቶልናል። ከዚህም ባሻገር ተከሳሽ ብቻም ሳይሆን ምስክር ሆነው የሚመጡ ሰዎች ሰነዶቻቸውን ይዘው ሲመጡ በቀላሉ ማንነታቸው ስለሚታወቅ ወደ ሐሰት አይነት ነገር ለመሄድ የሚገድባቸው ነገር ይኖራል ማለት ነው። ስለዚህ በዛ ሂደት ውስጥ የምርመራ ስራችን በጣም ፈጣን ይሆናል። ውጤቱንም ቶሎ የምናገኝበት ነው የሚሆነውና ከዚህ አንጻር ይሄ ፋይዳ መታወቂያ ከተጀመረ ጀምሮ አሁን በሂደት ነው ያለው። ቀላል የማይባል ጠቀሜታዎችን አግኝተናል እንደ ፖሊስ። ፋይዳ የዲጂታል መታወቂያ ትክክለኛ ማንነትን ለማረጋገጥ ወንጀልን ለመከላከልና ለመመርመር እንዲሁም ድንበር ተሻጋሪ ወንጀሎችን ለመቆጣጠር እየተጫወተ ያለው ሚና ከፍተኛ ነው። ታዲያ ይህንን ሀገራዊ የዲጂታል መታወቂያን በማህበረሰብ ዘንድ ያለውን ግንዛቤ ለማጠናከር ፖሊስ ሚናውን አጠናክሮ መቀጠል እንዳለበት ነው የኢትዮጵያ ፌዴራል ፖሊስ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል የገለጹት። ፖሊስ ለጸጥታ ስራ የፋይዳ መታወቂያ እንደ ሀገር እየተዳረሰ ሲሄድ ይሄ አሁን በአንድ ሰው በ7 በ8 መታወቂያ የሚጠቀመውን በተለያየ ወንጀል ፈጽሞ የሚያመልጠውን እንደዚሁ ደግሞ ትክክለኛነቱንም ለማረጋገጥ የሚፈልገውን የህብረተሰብ ክፍል ለመለየት በቀላሉ የሚያግዝ ስለሆነ ይሄ ለጸጥታ ለደህንነት ስራ በጣም ትልቅ ጠቀሜታ ያለውና አሁንም እየተሰራ ባለውና አሁን በተደረሰው አገልግሎት እንኳን በወንጀል ምርመራ ስራችን፣ በወንጀል መከላከል ስራችን፣ በትራፊክ ስራዎቻችን ላይ በጣም ትልቅ ለውጥ እየመጣ እንደሆነ በየቀኑ ቁርኝት ያለው ከናሽናል መታወቂያ ፕሮግራም ጋር የተገናኘን የምንሰራቸው ስራዎች እያደጉ መሆኑን ያሳያል ማለት ነው። ፋይዳ የዲጂታል መታወቂያ በወንጀል መከላከሎች ዙሪያ የፖሊስን ስራ በእጅጉ የሚያግዝም ነው። የሐሰት ሰነዶችን ይቀንሳል። ይሄ የሰነድ ማጭበርበርን፣ የማንነት ማጭበርበርን ከዛ ጋር የተያያዙ መኒ ላውንድሪንግ ብዙ ጊዜ ከዚህ ጋር የሚያያዝ ነው። የቴሮሪዝም ፋይናንሲንግ፣ ሂውማን ትራፊኪንግ፣ ህገወጥ የሰዎች ዝውውር፣ ህገወጥ የመከላከያ የመሳሪያ ዝውውር፣ ሌሎች ደግሞ የዶሜስቲክ ችግሮች፣ የክሪሚናል አክቲቪቲዎችን፣ ሌሎች ወንጀሎችን፣ ድንበር ተሻጋሪዎችንም ለመከላከል እንደ መሰረት ሆኖ ያግዛል የፖሊስን ስራ። አሁን ላይ ለፋይዳ የዲጂታል መታወቂያ ተጠቃሚዎች ቁጥር 38 ሚሊዮን ደርሰዋል። ከኢትዮጵያ ቴሌቪዥን የሰዓቱ ዜናችን እንደቀጠለ ነው። ወደ ምርጫ ዘገባችን ተሻግረናል። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ለሰባተኛው ጠቅላላ ምርጫ የፖለቲካ ፓርቲዎችን ክርክር በማዘጋጀት ፓርቲዎች ፖሊሲዎቻቸውንና እቅዶቻቸውን ለሕዝብ በቀጥታ የሚያቀርቡበት መድረክ ፈጥሯል። ይህ መድረክ በብሔራዊ ምርጫ ቦርድ የሚመራውን የምርጫ ሂደት በመደገፍ ዲሞክራሲያዊ ውይይት እንዲጠናከር ያግዛል። መቅደላዊ ደረጀ በተከታዩ ዘገባ ትነግረናለች። ለሰባተኛው ጠቅላላ ምርጫ የተለያዩ ቅድመ ዝግጅቶች እየተደረጉ ነው። እቺ አትሮንስ የተለያዩ የፖለቲካ ፓርቲዎች ለህዝብ ይበጃል፣ ሀገር ያሻግራል የሚሏቸውን ሀሳቦች አንስተውባታል። ጦርነት ሱስ ሆኖባቸው አይደለም የተነሱበት አውድ እና ተገፋን፣ ምክንያታችን ይሄ ነው ያሉበት መነሻ አለ። አማራጭ ስላጡ እንጂ የሚያማርጠንና የሚያዋጣን እድል ጠመንጃ ነው ላሉ ዜጎች አማራጭ አቅርቧል። እህቴ ከእናት ፓርቲ ላቀረበችው ጦርነት አማራጭ አይደለም። ሰባተኛውን ጠቅላላ ምርጫ የኢትዮጵያ ብሮድካስቲንግ ኮርፖሬሽን በምን መልኩ እያስተናገደው ነው? በሁሉም ቻናሎቻችን ሰፊ ዝግጅት አድርጎ ዜናዎችን፣ ፕሮግራሞችን፣ ክርክሮችን እያደረገ ይገኛል ማለት ነው። በፕሮግራም ደረጃ እጃችሁ ከምን የሚል ፕሮግራም ቀርጸን የፖለቲካ ፓርቲዎች ፖሊሲዎቻቸውን፣ አማራጮቻቸውን በዚህ ጠቅላላ ምርጫ ያደረጉትን ዝግጅት የሚያሳዩበት የአንድ ለአንድ ቃለ መጠይቅ እያደረግን እያስተላለፍን እንገኛለን። ከዛ ባሻገር ደግሞ በጣም ከየትኛውም ጊዜ በተሻለ መልኩ የፖለቲካ ፓርቲዎች የሀሳብ ክርክር በፖሊሲዎች ላይ በተለያዩ ርዕሰ ጉዳዮች ላይ ርዕሰ ጉዳዮችን ኢቢሲ በራሱ ጊዜ አዘጋጅቶ መርጦ እያከራከረ ይገኛል። በዚህም ፖለቲካ ፓርቲዎች ሀሳባቸውን እየሸጡ ይገኛሉ ማለት ነው። ሌላኛው ግን
በዚህ በሰባተኛው ጠቅላላ ምርጫ የተለየ የሚያደርገው የኢትዮጵያ ብሮድካስቲንግ ኮርፖሬሽን በአፋን ኦሮሞ ቋንቋ የመጀመሪያውን የፖለቲካ ፓርቲዎች ክርክር ማከናወን ጀምሯል ማለት ነው። ከዛ ውጪ በአፋርኛም በሶማሊኛም በዚህ በቀጣይ ክርክሮችን እናከናውናለን ማለት ነው። ይሄ የኢትዮጵያ ብሮድካስቲንግ ኮርፖሬሽን እንደ ሚዲያ ያለውን ኃላፊነት ለመወጣት እያደረገ ያለውን እንቅስቃሴ ከፍ የሚያደርግ ነው ብለን ነው የምናስበው። የዜጎች ሉዓላዊ የስልጣን ባለቤትነት ማረጋገጫ ከሆኑት አንዱ ምርጫ ነው። ምርጫ የዲሞክራሲ ስርዓት ግንባታን ከማሳለጥ ረገድም አስተዋጽኦ አለው። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ሀሳባቸውን ለሕዝብ ለሚያቀርቡ የፖለቲካ ፓርቲዎች እኩል የአየር ሰዓትን በመስጠት ለመራጩ ሕዝብ የጠራ መረጃን እያደረሰ ይገኛል። ኢቢሲ የዘረጋው መድረክ ፓርቲዎችን ከህዝብ ህዝብን ከፓርቲ የሚያገናኝ መድረክ ነው የዘረጋው። በዚያ መድረክ ውስጥ አማራጭ ሀሳቦች ይቀርባሉ። የፓርቲዎች የፖለቲካ ፕሮግራሞች ይተቻሉ። በዚያ ውስጥ ነጥሮ የሚወጣው መራጩ ማህበረሰብ ነገ ለመምረጥ የሚያስችለውን ውሳኔ የሚያገኝበትን እድል የሚፈጥር ሂደት ነው አሁን እየተደረገ ያለው። ስለዚህ የፖለቲካ ፓርቲዎች ወደኛ ለክርክር ሲመጡ በዋናነት አለን የሚሉትን ፕሮግራም ይዘው ነው የሚመጡት። ስለዚህ እሱ ላይ ኢቢሲ እንደ ህዝብ ሚዲያነቱ ሚዛናዊ በሆነ መንገድ እኩል ሰዓት ሰጥቶ ሀሳቦች እንዲፋጩና ሰዎች ምክንያታዊ ምርጫ እንዲያደርጉ መደላድል ወይም እድር እየፈጠርን ያለንበት ሂደት ነው አሁን ያለው። ይህ የፖለቲካ የክርክር መድረክ አግባብ ባለው መልኩ እንዲከወን ኢቢሲ መመሪያ አለው። በተለይ ልዩነትን ከሚያሰፉ ጉዳዮች መጠበቅ ከፖለቲካ ፓርቲዎች የሚጠበቅ ኃላፊነት ነው። ይህንን የክርክር መድረክ ከማድረጋችን በፊት ፖለቲካ ፓርቲዎች ወደ ስቱዲዮ ገብተው ወይም ደግሞ ቀርጻ በምናከናውንባቸው አካባቢዎች ገብተው ወደ ክርክር ከመግባታቸው በፊት ለ30 እና ለ1 ሰዓት ያህል የሚረዝም የጋራ ውይይት እናከናውናለን። ይህ የጋራ ውይይቱ ምንድነው? ፖለቲካ ፓርቲዎች በክርክሩ ወቅት ሊከተሉት የሚገባ ስነ ምግባር ምን ይመስላል? ለምሳሌ የሀገሪቱን ህገ መንግስት፣ ከህገ መንግስቱ የተቀዱ ሌሎች ህጎችን እንዲያከብሩ ይደረጋል ማለት ነው። ከዛ ባሻገር የኢትዮጵያ ብሮድካስቲንግ ኮርፖሬሽን ኤዲቶሪያል ፖሊሲ አለው። ኤዲቶሪያል ፖሊሲዎች ውስጥ የተከለከሉ ነገሮች አሉ። ኤዲቶሪያል ፖሊሲውን የሚጻረሩ ማንኛውንም ሀሳቦች በክርክሩ ውስጥ እንዳያንጸባርቁ እንወያያለን፣ እንነጋገራለን። ተስማምተን ወደ ክርክሩ የምንገባ ማለት ነው። ለምሳሌ ሃይማኖትን ከሃይማኖት ብሔርን ከብሔር የሚያጋጩ ሀሳቦችን፣ ሁከትና ብጥብጥ ሊፈጥሩ የሚችሉ ሀሳቦችን በክርክሮቻቸው ውስጥ እንዳያንጸባርቁ እንነጋገራለን፣ እንስማማለን። ከተስማማን በኋላ ነው ወደ ክርክሩ የምንሄደው ማለት ነው። ወደ ሌሎች ዜናዎቻችን ተሻግረናል። በጋሞ ዞን ደጋማ አካባቢዎች በተከሰተ የናዳ አደጋ የሞቱ ሰዎች ቁጥር 70 መድረሱን የደቡብ ኢትዮጵያ ክልል ኮሚዩኒኬሽን አገልግሎት አስታወቀም። አገልግሎቱ በናዳው ምክንያት እስካሁን በደረሰው ጉዳትና ለተጎጂዎች በሚደረገው ሰብአዊ ድጋፍ ዙሪያ ጋዜጣዊ መግለጫ ሰጥቷል። የአገልግሎቱ ኃላፊ አቶ ኃይለማርያም ተስፋዬ በመግለጫቸው እንዳብራሩት በጋሞ ዞን 4 ወረዳዎች ቀድሞ መጣል የጀመረው የበልግ ዝናብ ባስከተለው ናዳ ሳቢያ ከሞቱ 70 ሰዎች በተጨማሪ የአስከሬን ፍለጋ እየተከናወነ ነው። በክልላችን ባለፈው 2016 ከተፈጠረው አደጋ ቀጥሎ በጣም ዘግናኝና ከባድ የሚባል ልብ ሰባሪ አደጋ ነው የተፈጠረው። ይሄ ችግር የተፈጠረው በዋናነት ጋጮ ባባ በሚባል ወረዳ ላይ በቅድሚያ 4 ሰዎች በናዳ የተጎዱትን ለማውጣትና ሰብአዊ ድጋፍ ለማድረግ እየተረባረቡ የነበሩ ወገኖቻችን ላይ ተጨማሪ ሁለተኛ የመሬት ናዳ በመድረሱ ምክንያት ነው ከፍተኛ የሰው ቁጥር በናዳ ውስጥ በአፈር ውስጥ የተቀበረው። እስካሁን ባለው ሁኔታ ወደ 70 ሰው አስክሬን ተገኝቷል። ሌሎች አስክሬኖችን የመፈለግና የተቀብረው የሚገኙ ወገኖቻችንን የማውጣት የፍለጋ ስራ በአካባቢ ማህበረሰብ ከተለያዩ አካባቢ በተሰባሰቡ በጎ ፈቃደኞች የፍለጋው ስራ ተጠናክሮ ቀጥሏል። አርባ ምንጭ ከተማን ጨምሮ ከ3480 በላይ የህብረተሰብ ክፍል ከቤት ንብረታቸው ተፈናቅለው ይገኛሉ። በተለይ ደግሞ በአርባ ምንጭ ከተማ የተለያዩ ማሽነሪዎች የመንገድና
እንዲሁም ደግሞ የአገልግሎት መስጫ ተቋማቶች ጉዳት ደርሶባቸው ይገኛል። ከተደረሱ ሌሎች ጉዳቶች አንጻር 190 ቤት በዚህ ምክንያት ወድሟል። ከዚህ ውስጥ 37 ያክሉ በአርባ ምንጭ ከተማ የሚገኝ ነው። የቅድመ ማስጠንቀቂያና ተፈናቃዮችን መልሶ የማስፈር ስራ እንደሚከናወን የጠቀሱት ኃላፊው ቁጥሩ የመጨመር አዝማሚያ ሊያሳይ እንደሚችልም ተናግረዋል። በአሁኑ ሰዓት ለተጎጂዎች በወረዳም በዞንና በክልል አቅም ሰብአዊ ድጋፍ ማድረግ መጀመሩን ጠቅሰው በሁሉም የሀገሪቱ ክፍል ያሉ ኢትዮጵያውያንና የኢትዮጵያ ወዳጆች ለተጎጂዎች ድጋፍ እንዲያደርጉም ጠይቀዋል። ሪፖርተራችን ተመስገን ተስፋዬ እንደዘገበው ለገንዘብ ድጋፍ የተዘጋጀው የሂሳብ ቁጥር 1032 13 12 86 5 የጋሞ ዞን አደጋ ስጋት ስራ አመራር ጽሕፈት ቤት ነው። የሀብት ማሰባሰብ ስራውም በተጨባጭ የተጎጂዎችን ሊደርስ በሚችል ደረጃ የከተማውና የዞኑ በተቀናጀ መንገድ እንዲመሩ ክልል በበላይነት እንዲቆጣጠር በማድረግ በዞኑ አደጋ ስጋት መምሪያ ስር ሀብት እንዲሰበሰብ በማድረግ እንቅስቃሴዎች ተጀምረዋል። ይሄ ሀብት የሚሰበሰብበት ስርዓት በቀጣይ በተለያዩ የሚዲያ አማራጮች በተለይም የዞኑን አደጋ ስጋት አካውንት የምናሳውቅ ይሆናል። ሌሎችም አካላት በገንዘብ ድጋፍ ማድረግ የሚፈልጉ በዛ ድጋፍ እንዲያደርጉ እንጠይቃለን። ከዛ ባሻገር በቁሳቁስ በምግብና ምግብ ነክ ቁሳቁሶችንም እንዲሁም ደግሞ የቤት መገልገያዎችን ድጋፍ ማድረግ የሚፈልጉ የትኛውም የህብረተሰብ ክፍል አካላት ከሀገሪቱ ከየትኛውም ቦታ ላይ ድጋፍ እንዲያደርጉልን እንዲሁም በውጭ ሀገር የሚገኙ የኢትዮጵያ ወዳጆች ድጋፍ እንዲያደርጉልን እየጠየቅን በአርባ ምንጭ የጋሞ ዞን አስተዳደርን በማግኘት ድጋፋቸውን ማስረከብ የሚችሉ ይሆናል። ይሄ ደግሞ የመጣው ድጋፍ ስርዓቱን ጠብቆ ወደ ተጎጂዎች እንዲደርስ ደግሞ ክልሉ በበላይነት የሚቆጣጠር ይሆናል። በዓለም አቀፍ ጂኦፖለቲካና ኢኮኖሚ ውስጥ እንደ መተንፈሻ ቧንቧ የሚታየው የሆርሙዝ ሰርጥ በኢራን በመዘጋቱ በዓለም ላይ ከፍተኛ የነዳጅ ዋጋ ጭማሪ እንዲታይ አድርጎታል። የሰርጡ መዘጋት በኢትዮጵያ ውስጥ በምርቶች ላይ ሰንሰለታማ የዋጋ ጭማሪ እንዳያመጣ የሚያስችል ስልቶችን መንግስት እየተከተለ ነው የሚገኘው። ቶማስ ኃይሉ ዝርዝር አለው። እስራኤልና አሜሪካ በጥምረት ከኢራን ጋር በገቡበት ጦርነት ምክንያት እየተፈጠረ ካለው ከባድ ሰብአዊና ቁሳዊ ቀውስ ባሻገር በፋርስና በኦማን ባህረ ሰላጤ መካከል የሚገኘው የዓለም የነዳጅ የጀርባ አጥንት በመባል የሚታወቀው የሆርሙዝ ሰርጥን ኢራን መዝጋቷን ተከትሎም የነዳጅ ዋጋ በከፍተኛ ሁኔታ ማሻቀብ ጀምሯል። ሰርጡ 33 ኪሎ ሜትሮችን ብቻ የሚሸፍን ቢሆንም በዓለም አቀፍ ጂኦፖለቲካዊና ኢኮኖሚ ውስጥ እንደ የመተንፈሻ ቧንቧ የሚታይ በመሆኑም በዘላቂነቱ መዘጋቱ የሚያስከትለው ቀውስ እጅግ ከፍተኛ ነው። ይህ ደግሞ ምናልባትም የዓለምን ኢኮኖሚ ከስር መሰረቱ ሊያናውጠው የሚችል ነው። ምክንያቱ ደግሞ በዓለም ላይ በባህር ከሚጓዘው ነዳጅ ውስጥ 20 በመቶውን ወይንም ወደ 21 ሚሊዮን በርሜል የሚያልፈው በዚሁ ሰርጥ ውስጥ ሲሆን በወር ደግሞ እስከ 3000 ነዳጅ ጫኝ መርከቦች በሰርጡ ይጓዛሉ። እንደ ሳውዲ አረቢያ፣ የተባበሩት አረብ ኤሚሬቶች፣ ኩዌት፣ ኢራቅና ኳታር ያሉ ግዙፍ የተፈጥሮ ጋዝ አምራች ሀገራት ምርታቸውን ለገበያ የሚያቀርቡትም ዋነኛው በር ነው። ከዓለም የተፈጥሮ ፈሳሽ ጋዝ ውስጥ ሲሶ ወይንም 1/3 በዚህ መስመር በኩል ያልፋል። ስለዚህም ኢራን ሙሉ ለሙሉ ሰርጡን ብዘጋው ወይንም ለረጅም ጊዜያት የጦርነት ቀጠናም ቢሆን የኢኮኖሚ ተንታኞች እንደሚገምቱት የአንድ በርሜል የነዳጅ ዋጋ እስከ $200 ወይንም ከዚያ በላይ ሊደርስ ይችላል። በእርግጥም ከግጭቱ በፊት የአንድ በርሜል የድፍድፍ ነዳጅ ዋጋም $69 የነበረ ሲሆን አሁን ላይ ወደ $98 አሻቅቧል። ቤንዚል ከ$75 ወደ $139፣ ነጭ ናፍታ ከ$89 $179 በመሆን ጭማሪ አሳይቷል። ስለዚህም የነዳጅ ዋጋ መጨመር የትራንስፖርትና የማምረቻ ወጪን ስለሚጨምር በዓለም ዙሪያ የምግብና የሸቀጦች ዋጋም በከፍተኛ ሁኔታ ይንራል። የዓለም አቀፍ ኩባንያዎች መረጋጋት ስለሚታወቅም የኢንቨስትመንት ፍሰቱም ይገታል። እንደ ቻይና፣ ህንድ፣ ጃፓንና ደቡብ ኮሪያ ያሉ ሀገራት ከ80 በመቶ በላይ ነዳጃቸውን የሚያገኙት ከዚሁ አካባቢ በመሆኑ ቀውሱ በከፍተኛ ሁኔታ ይጎዳቸዋል። አውሮፓና አሜሪካ ምንም እንኳን የራሳቸው ምርት ቢኖራቸውም የዓለም አቀፍ የነዳጅ ዋጋ መጨመር በቀጥታ ኪሳቸውን ይነኳል። በመሆኑም የዓለም አቀፉ ኢነርጂ ኤጀንሲ አባል ሀገራት በመካከለኛው ምስራቅ በተቀሰቀሰው ቀውስ ሳቢያም የተከሰተውን የዓለም አቀፍ የነዳጅ ገበያ ለማረጋጋት 400 ሚሊዮን በርሜል ነዳጅ ከክምችታቸው ወደ ገበያ ለመልቀቅ ተስማምተዋል። As a result of the discussions among IEM members,
በዓለም አቀፉ የኢነርጂ ኤጀንሲ አባል ሀገራት ስምምነት መሰረት በታሪክ ግዙፉን ወይም 400 ሚሊዮን በርሜል የመጠባበቂያ ነዳጅ ገበያውን ለማረጋጋት ለመልቀቅ ተስማምተናል። ግን ግልጽ መሆን ያለበት ዋናው ጠቃሚው ነገር የሆርሙዝ ሰርጥ ድጋሚ ስራ መጀመሩ ነው። Our countries will be making 400 million barrels of oil available. የሆርሙዝ ሰርጥ መዘጋት ለኢትዮጵያ እጅግ አሳሳቢ የሚያደርገውም ቤንዚል፣ ናፍጣና የአውሮፕላን ነዳጅን በከፍተኛ ሁኔታ ኢትዮጵያ የምታስገባው ከባህረ ሰላጤው ሀገራት ማለትም ከሳውዲ አረቢያ፣ ከተባበሩት አረብ ኤምሬቶችና ከኩዌት ጋር ባላት ጥብቅ የኢኮኖሚ ትስስር ምክንያት በመሆኑም ምንም እንኳን ሰርጡ ከኢትዮጵያ ርቆ ቢገኝም በኢኮኖሚዋ ላይ የሚያስከትለው ቀጥተኛና ከባድ ተጽዕኖዎች ይኖሩታል ማለት ነው። ይህ ደግሞ በዓለም አቀፍ ደረጃም የነዳጅ ዋጋ ሲጨምር መንግስት ነዳጅን ለመግዛት የሚያወጣው የውጭ ምንዛሬ ይንራል። ይህ ደግሞ የነዳጅ ዋጋ መጨመር በኢትዮጵያ ውስጥ በሁሉም ምርቶች ላይ ሰንሰለታማ የዋጋ ጭማሪ እንዳያመጣ መንግስት ድጎማ ቢያደርጉም ተጽዕኖን ለመቋቋም መላ እንዲዘይድ አስገድዶታል። በዓለም አቀፍ ደረጃ የነዳጅ ቀውስ የተፈጠረ ያለበት ሁኔታ ነው ያለው። በሀገራችን ይህን ሁኔታ በአስተማማኝ ሁኔታ ማኔጅ ለማድረግ የአቅርቦት ሰንሰለት መቋረጥ ባጋጠመው በሆርሙዝ ሰርጥ በኩል ሊያጋጥም የሚችለውን የነዳጅ አቅርቦት ፍሰት ለመቋቋም እንዲቻል በሌሎች አማራጮች በአፋጣኝ የነዳጅ ግዢ በማድረግ በሀገራችን የሚቀርበው የነዳጅ አቅርቦት አስተማማኝነት እንዲረጋገጥ ከፍተኛ ጥረት ያለው ስራ እየተሰራ ይገኛል። ይሄም ስራ ስኬታማ በሆነ መልኩ የተመራ የሚገኝበት ሁኔታ ነው ያለው። ባጭሩ የሆርሙዝ ሰርጥ መዘጋት ማለት የዓለም ኢኮኖሚ ሞተር ነዳጅ አጣ ማለት ነው። ይህ ደግሞ በሀያላን ሀገራት መካከል የጦርነት መለከት እንዲነፋ የሚያደርግ ትልቅ ቀውስ ይሆናል። ኢቲቪ 57 ከኢትዮጵያ ቴሌቪዥን ለሰዓቱ የተዘጋጁት ዜናዎቻችን እነዚሁ ናቸው። የቢዝነስና የስፖርት ዘገባዎች በተከታታይ ወደ እናንተ ይደርሳሉ። ከኔ ጋር በሁለት ሰዓቱ ኢቲቪ 57 የዜና መርሃ ግብራችን ዳግም የምንገናኝ ይሆናል። በያላችሁበት ጤና ይስጥልን። ለኦሮሚያ ባንክ የደንበኞች ሳምንት በዓል በሰላም አደረሳችሁ። ውድ ደንበኞቻችን እንደ ወዳጅ የሚገባውትን አገልግሎት በትጋትና ካለ ረፍት ስንሰጦ ሁሌም ደስታ ይሰማናል። ወደ ባንካችን ሲመጡ በደስታና በምስጋና እጅ እየነሳን ለእርሶ ለደንበኛችን በሰየምነው የደንበኞች ሳምንት ስናገለግሎ በኩራት ነው። በሁሉም ቅርንጫፎቻችን ሲገለገሉ ታዛዥ በሆኑ ሰራተኞቻችን በመመካት ሲሆን እርካታችን የእርሶ ውድ ደንበኞቻችን ጊዜ ተቆጥቦ ቀልጣፋና አስተማማኝ አገልግሎት ሲያገኙ ነው። እርሶ እንደ ቤተሰብ አክብራችሁን ዘልቃችሁ የታሪካችን የእድገታችን የጉዟችን አካል ስለሆኑ ክብር ይሰማናል። ለዚህም ልባዊ ምስጋናችንን በተግባር እንሆ። ኦሮሚያ ባንክ፣ የህዝብ ባንክ።